ሌላው common types of market failure የምንለው externality ነው። እቺኛዋ externality የምንለው ምን መሰላችሁ? An externality occurs when the consumption or production of good has positive or negative effect on others utility ይለናል where the effect are not reflected in price በፕራይስ የማይተመን or compensate የማይደረግ payment የማይፈጸምበት ዩቲሊቲያቸውን የሶስተኛ ወገኖችን ዩቲሊቲ ምንቀንስ ምንጨምር ከሆነ ኤክስተርናሊቲ እንለዋለን። ቀለል ለማድረግ ለምሳሌ እናንተ በተቀመጣችሁበት የሆነ ሰው መጥቶ ሲጋራ ቢያጨስ እናንተን ይበክላችኋል። ማሽተት የማትፈልጉትን ነገር እያደረገባችሁ ነው። ሰውየው ኢንጆይ እያደረገ ነው፣ ኮንሱም እያደረገ ነው። የሱ ኮንሱም ማድረግ ግን እኔን አፌክት ያደርገኛል። ለጎዳይ ነገር አክቲቭ ስሞከር ያደርገኛል። ለጎዳይ ነገር ግን ኮምፐንሴሽን አልከፈለኝም፣ ምንም አይነት ክፍያ አልከፈለኝም። ስለዚህ ያ ምን ይባላል? ኤክስተርናሊቲ እንለዋለን። ኤክስተርናሊቲ የምንለው the positive and negative effects of production or consumption of goods and service እንለዋለን without any payment or compensation ያለምንም ካሳ ወይም ክፍያ ምርት ማምረታችን ወይም ምርትን መጠቀማችን የሶስተኛ ወገንን ዩቲሊቲ የሚቀንስ ወይም የሚጨምር ከሆነ ኤክስተርናሊቲ እንለዋለን። ስለዚህ ኤክስተርናሊቲ occurs the consumption or production of goods has positive or negative effect on people's utility ነው። ለምሳሌ እናንተ አካባቢ የሆነ ማምረቻ ድርጅት እዚህ ጋር ፒክቸሩ ላይ እንደምታዩት ድርጅት ነው፣ ማኑፋክቸር ኢንዱስትሪ ነው። በጣም ትልቅ የሆነ ኢሚሽን አለ። የካርቦን ኢሚሽን ይታያል። የካርቦን ኢሚሽን አካባቢውን ይበክላል። ይሄ ድርጅት ግን ለዛ ለሚኖረው ሬዚደንት ለአካባቢው ሰው ምን ያደረገም ኮምፖንሴት አያደርግም። ክፍያ ይሄን ያህል በክያችኋለሁ ይሄን ያህል ልክፈላችሁ ላይ አይከፍላቸውም። ግን ይሄን ኢሚሽን የጤናን ከን ያመጣበታል ለአካባቢው ሰው። ይሄ ኔጌቲቭ ኤክስተርናሊቲው ነው። የዚህ ማምረት ለአካባቢው ሰው ብክለት አምጥቷል። አካባቢያችሁ ላይ የሆነ የሚያመርቱ ድርጅቶች የሆነ ዝቃቻቸውን ዌስቴጃቸውን ወደ ውሃ የሚጨምሩ ከሆነ ውሃው ይበከላል። ውሃው ሲበከል ውሃችሁን እኮ በከልኩባችሁ ብሎ ኮምፖንሴት አያደርገንም። ያኔ ምን ይባላል? ኔጌቲቭ ኤክስተርናሊቲ እንለዋለን። ለምሳሌ እናንተ የምትማሩበት ትምህርት ቤት ኤክስተርናሊቲ አለው፣ ወደድንም ጠላ ነው። የምትማሩበት ትምህርት ቤቱ እዛ በመኖሩ ፖዚቲቭም ኔጌቲቭም ኤክስተርናሊቲ አለው። ፖዚቲቭ ኤክስተርናሊቲው ለምሳሌ የትምህርት ቤቱ እዛ ትምህርት ቤት መኖሩ ለአካባቢው ሰው ፖዚቲቭ ኤክስተርናሊቲ አለው። የአካባቢው ሰው በቅርቡ ትምህርት ቤት አገልግሎት ያገኛል፣ ኤዱኬሽን ሰርቪስ። የአካባቢው ሰው ተማሪዎችን እንደ ማርኬት ኦፖርቹኒቲ ይጠቀማቸዋል፣ ኮንሱመር ያደርጋቸዋል። የትራንስፖርት ሰርቪስ የሚሰጥ ካለ ትራንስፖርት ሰርቪስ ኮንሱመር ያገኛል፣ ተጠቃሚዎች ያገኛል። እዛ አካባቢ የሚኖር ቤት ያለው ሰው ከሆነ የቤቱ ዋጋ ይወደዳል። መቼም ቤተሰብ ለልጆቹ ትምህርት ቤት ቅርብ የሆነን ቤት ፕሪፈር ያደርጋል፣ ይመርጣል። ስለዚህ እነዛ ሰዎች የዛ አካባቢ ሰዎች እንደዛ አይነት ፖዚቲቭ ኦፖርቹኒቲ ያገኛሉ። በተቃራኒው ደግሞ ኔጌቲቭ ኤክስተርናሊቲ ያለው እዛ አካባቢ ጫጫቴ ይፈጠራል። እዛ አካባቢ የተማሪዎች ሰርቪስ መንገዱን ክራውድ ያደርገዋል፣ መንገድ ይዘጋጋል። እሱ ደግሞ ኔጌቲቭ ኤክስተርናሊቲ ነው። አሁን መንገዱን ዘገውባችሁ ብሎ የእናንተ ትምህርት ቤት ለአካባቢው ሰው ካሳ አይከፍልም። በኔ እዚህ ጋር ትምህርት ቤቱ በመኖሩ ምክንያት እኮ የእናንተ የቤት ክራይ ጨምሮላችኋል፣ የቤታችሁ ዋጋ ጨምሯል ብሎ ደግሞ ሰዎቹን ፓይመንት አይጠይቅም አይደል? ስለዚህ የምን ይባላል? ኤክስተርናሊቲ እንለዋለን። ኤክስተርናሊቲ is a common types of market failure ነው። ያንዱ ማጨስ የአካባቢውን ሰው ይበክላል፣ ኔጌቲቭ ኤክስተርናሊቲ ነው። ግን ስላጨስኩባችሁ ብሎ የሆነ ክፍያ ይከፍላቸው። እነሱ ግን ሰፈር አድርገዋል፣ የነሱ ዩቲሊቲ ግን ቀንሷል፣ ሽተው ረብሿቸዋል። ስለዚህ ይሄን ኔጌቲቭ ኤክስተርናሊቲ or positive externality የምንለው ነው። ፖዚቲቭ ኤክስተርናሊቲ የምንለው occurs when one person consumption of goods and service also increase the people's utility without ምን ይለናል? without them having to pay for it ይለናል። ምንም ሳይከፍሉ ዩቲሊቲያቸውን የሚጨምር ከሆነ ያንድ ሰው መጠቀም ያንድ ሰው ማምረት የኔን ዩቲሊቲ የሚጨምርልኝ ከሆነ ያንቺን ዩቲሊቲ የሚጨምርልሽ ከሆነ ያለምንም ክፍያ እርካታሽን የሚጨምርልሽ ከሆነ ምን እንለዋለን? ፖዚቲቭ ኤክስተርናሊቲ እንለዋለን። ይሄ ኦከር የሚያደርገው ያለምንም ካሳ ያለምንም ክፍያ ዩቲሊቲያችን የሚጨምር ከሆነ እርካታችን የሚጨምር ከሆነ ጥቅም ቤኔፊት ጀነሬት የምናደርግ ከሆነ ጥቅም የምናገኝ ከሆነ ያ ፖዚቲቭ ኤክስተርናሊቲ እንለዋለን። ፖዚቲቭ ኤክስተርናሊቲ የሚኖረው ሶሻል ማርጂናል ሶሻል ቤኔፊቱ ከማርጂናል ፕራይቬት ቤኔፊቱ ሲበልጥ ነው ፖዚቲቭ ኤክስተርናሊቲ የምንለው። የማህበረሰቡ ጥቅም ግለሰቡ ያ የሚያመርተው ወይም የሚጠቀመው ሰው ከሚያገኘው ጥቅም በሚበልጥበት ሰዓት ምን እንለዋለን? ፖዚቲቭ ኤክስተርናሊቲ ማርጂናል ሶሻል ቤኔፊት እንለዋለን። ማርጂናል ሶሻል ቤኔፊቱ ሶሻል ቤኔፊትስ ኦፍ ጉድስ ኮንሰምፕሽን ኦፍ ጉድ ኤንድ ሰርቪስ ቤኔፊት ከምን ሲበልጥ ነው? ከማርጂናል ፕራይቬት ቤኔፊት። ለምሳሌ
መንገድ በእኛ ሰፈር የሚያልፍ ትልቅ መንገድ ካለ የኛ የቤት ዋጋ ይጨምራል። መንገድ ዳር ከሆነ ለማከራየትም ከፈለግን ዋጋው ይጨምርልናል። ኦር ደግሞ ቤቱን መሸጥ ከፈለግንም ትልቅ ዋጋ ነው የሚያወጣልን፣ ብዙ ዋጋ ያወጣልናል። መንገዱ የፈጠረልን ኤክስተርናሊቲ ነው። ለመንገዱ ግን መዋጮ ከሌላው ሰው የተለየ መዋጮ አላደረግንም። መንገዱ ያ ትልቁ አስፋልት እንዲሰራ እኛ በተለየ ኮንትሪቢዩት ያደረግነው ነገር የለም። ኤክስተርናል ፓይመንት አልፈጸምንም። እንደ ሁሉም ህዝብ ነው ኮንትሪቢዩሽናችን የሚሆነው። ግን ከሁሉም ህዝብ በተሻለ ተጠቃሚ እንሆናለን። መንገዱ በዛ በማለፉ የቤታችን ዋጋ ይጨምራል፣ የማከራያ ዋጋችን ይጨምራል። ለምሳሌ መንገድ ላይ ያለ ህንፃ የክራይ ዋጋው ከፍ ያለ ነው፣ ውድ ነው የሚሆነው። እዛ ጋር ሎኬሽኑ አሪፍ ስለሚሆን ለቢዝነስ ተመራጭ ይሆናል፣ ሰዎች ይመርጡታል። በተቃራኒው ደግሞ ኔጌቲቭ ኤክስተርናሊቲ አለ፣ መንገዱ በዛ ማለፉ። እዛ መኖሪያችን ከዛ ከሆነ የመኪና ድምፁ ይረብሸናል ምናምን። መንገዱን ለኛ ምንም ኮምፖንሴሽን ካሳ አይከፍለንም፣ ግን የመኪና ድምፅ ይፈጠራል። ያኔ ኤክስተርናሊቲ እንለዋለን። ፖዚቲቭ ኤንድ ኔጌቲቭ ኤክስተርናሊቲ እንለዋለን። በዚህ መልኩ መለየት እንችላለን። ለምሳሌ አሁን ፖዚቲቭ ኤክስተርናሊቲ ጋር ፒክቸሩ እንደምታይ ልጁን በደንብ ተማር must be study hard be a good man in society next time ነው። ለማህበረሰቡ ጥሩ ሰው መሆን አለበት፣ በደንብ ተማር። ስለዚህ እናንተ መማር ለማህበረሰቡ ምን አለው? ፖዚቲቭ ኤክስተርናሊቲ አለው። ከተማራችሁ ዱርያ አትሆኑም፣ ከተማራችሁ ኪስ አውላቂ አትሆኑም፣ ከተማራችሁ ማህበረሰቡን ታግዛላችሁ፣ ተጨማሪ ለማህበረሰቡ ቤኔፊት ይዛችሁ ትመጣላችሁ። ያልተማረ ሰው ሰፈር ላይ የሚያወደለድል ከሆነ ወይ ሌባ ወይ ቀማኛ or something ነው የሚሆነው ያ። ስለዚህ የእናንተ መማር ለቤተሰባችሁ ጥቅም አለው። ለቤተሰባችሁ ብቻ ሳይሆን ማህበረሰቡ ለእናንተ ትምህርት ቤት ክፍያ አንድም ነገር ሳያዋጣ የእናንተ መማር ግን ማህበረሰቡን ይጠቅማል። የእናንተ ተምራችሁ የሆነ ኢንጂነር ወር ዶክተር መሆን የህክምና ባለሙያ ስትሆኑ ማህበረሰቡን ታክማላችሁ። this is the positive externality of you። የእናንተ መማር የፈጠረው ፖዚቲቭ ኤክስተርናሊቲ ነው። ስለዚህ መማር ለማህበረሰቡ ፖዚቲቭ ኤክስተርናሊቲ አለው ከቤተሰቡ በበለጠ። እናንተን ከፍሏችሁ ከሚያስተምራችሁ በቤተሰብ በበለጠ ተጠቃሚ ይሆናል። ስለዚህ ይሄንን ፖዚቲቭ ኤክስተርናሊቲ እንለዋለን። ኔጌቲቭ ኤክስተርናሊቲ የምንለው ደግሞ occurs when the person consumption of goods decrease or reduce others people utility without them receiving any compensation። ያለምንም ካሳ የማህበረሰቡን የሌሎችን ጥቅም የሚጎዳ ከሆነ ኔጌቲቭ ኤክስተርናሊቲ እንለዋለን። ቅድም እንዳልነው ያለምንም ካሳ መንገዱ ጮት የሚፈጥርብን ከሆነ ኔጌቲቭ ኤክስተርናሊቲ። ይሄ በኔጌቲቭ ኤክስተርናሊቲ በሚኖርበት ሰዓት ማርጂናል ሶሻል ኮስታችን is less than private ከፕራይቬት ኮስቱ በሚበልጥበት ሰዓት there is negative externality እንላለን። ሶሻል ኮስት greater than private ኮስት የሚሆን ከሆነ ምን እንላለን? there is negative externality እንላለን። እደው ለማህበረሰቡ ያ ድርጅት ወይም ያ ተቋም ከሚሰጠው ጥቅም ይልቅ ጉዳቱ ሲያመዝን ኔጌቲቭ ኤክስተርናሊቲ እንለዋለን። ጉዳቱ ሲያመዝን። ስለዚህ ይሄ ኔጌቲቭ ኤክስተርናሊቲ እንለዋለን።